ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን ነው ተጀምሯል። በዛሬው የሰንኮፍ ፕሮግራማችን ርዕሰ ጉዳይ አድርገን የመረጥነው የሀገር መልክና ሁኔታ ሊቀይር የሚችል አመለካከት ነው። ይህ አመለካከት ግን ከግለሰብ የሚነሳ ግን ደግሞ እስከ ሀገር ድረስ ሊዘረጋ የሚችል ምግባርና ሁኔታ ነው። ይሄም ልህቀትን የሚመለከት ጉዳይ ነው። የግለሰብ ልህቀት ተነስቶ ወደ ማህበረሰብ ከፍ ሲል ደግሞ ወደ ሀገር መልክ እንደሚያድግ ይታወቃል። ዛሬ የምናነሳው ከግለሰብ የሚነሳው ልህቀት እስከ ሀገር መልክ ድረስ ምን አይነት ሁኔታዎችን ይለውጣል ይቀይራል የሚሉትን ጉዳዮች ልናነሳ ወደናል። ለዚህ ሐሳባችን ደግሞ ሐሳባቸውን ያካፍሉናል ብለን እንግዳ ጋብዘናል። እንግዳችን የመጀመሪያ ዲግሪያቸውን በማኔጅመንት ሰርተዋል። ሁለተኛ ዲግሪያቸውን ቢዝነስ አድሚኒስትሬሽን ላይ ትኩረቱን ያደረገ ጥናት ሰርተዋል። እንደዚሁም ደግሞ የሥራ ሁኔታቸውን የተመለከተ እንደሆነ በአዲስ አበባ ዩኒቨርሲቲ እንደዚሁም ደግሞ በተለያዩ ዩኒቨርሲቲዎች በኢትዮጵያ ደረጃ ያስተምራሉ። እንደዚሁም በግላቸው ደግሞ የራሳቸው የስልጠና ማዕከል አላቸው። ትኩረቱን የሚያደርገው በሰብዕና ግንባታ ላይ እንደዚሁም ደግሞ ማህበረሰብን ሁኔታን የሚመለከቱ የተለያዩ ስልጠናዎችን ይሰጣሉ። እንግዳችን አሜን ዳንኤል ናቸው። እንኳን ደህና መጡ አሜን። እንኳን ደህና ቆይ። ስለመጣ ደስ ብሎኛል አሜን። የግለሰብ መነሻ ልህቀቶች እስከ ሀገር መልክ ድረስ ለሚኖረን መዳረሻ ወሳኝ እንደሆነ ይታወቃል። ምክንያቱም ግለሰብ ነው ትንሿ ቤተሰብ ከግለሰብ የምትነሳው ሐሳብ ነች ተዘርግታ ቤተሰብ ከዛ ማህበረሰብ ከዛ ደግሞ ሀገር እያለ ለምናስበው መልክ ውጤት የሚኖረውና ለመሆኑ የግለሰብ ልህቀትና ማንነት ሰብዕና የምንለው ጉዳይ ምንድነው ከሚል አብይ ጥያቄ ልነሳ። እሺ አመሰግናለሁ። በመጀመሪያ አንቺንም ጣቢያውንም ወደዚህ ስለጋበዛችሁኝ በጣም አመሰግናለሁ። ደስ ብሎኛል። ዛሬ የምንወያይበት ርዕስ ደግሞ ለብዙ ነገሮች ቁልፍ የሆነና ከብዙ የሰበቦችና ከብዙ ከመናነሳቸው ወደ ኋላ ከሚጎትቱን ጉዳዮች የሚያላቀን ትልቅ ሐሳብ በመሆኑ ደስ ብሎኛል ይሄን ለማውራት በመምጣቴ። ብዙ ጊዜ ስለ ልህቀት ስናነሳ ልህቀትን ብዙ ጊዜ ከውጤት ጋር መጨረሻ ላይ ከሚመጣ አንድ ትልቅ ውጤትና ከትልቅ ስኬት ጋር እናያይዘዋለን። በእኔ አመለካከት ልህቀት መድረሻ ሳይሆን መነሻ ነው። ልህቀት አስተሳሰብ ነው። ልህቀት ነገሮችን የምናደርግበት የአይምሮ ዝግጁነት ሁኔታ ነው እና የኑሮ ዘይቤም ነው ብዬ አስባለሁ። እንደ ሀገር በጣም ከሚያስፈልጉን ትልቅ ኳሊቲዎቹ አንዱ ነገር ልህቀት ነው። ልህቀት ብዙ ሰዎች ከቤታቸው የሚጀምር እንደሆነ አያስቡም። እንዳልሽው ከሀገር ይጠበቃል፣ ከብዙ ሰዎች ይጠበቃል። ግን ከራስ የምንጀምረው የአስተሳሰብ ሁኔታ ነው። ምን አይነት አስተሳሰብ ሁኔታ ካልን የምናደርገውን ነገር ሁሉ ባለን የመጨረሻ ምርጡ አቅም የመስራት አስተሳሰብ ነው። ያለንን ነገር ሁሉ አውጥተን ያለን ነገር ሁሉ አዋተን አቴንሽናችንን ሰተን አንድን ነገር በሚገርምና ባለን የመጨረሻ ምርጡ አቅም አንድ ነገር የመስራት ልዩ ፍላጎትና ልዩ አስተሳሰብ ልህቀት ብለን እንጠራዋለን። ከራስ ይጀምራል፣ ካለባበስ ይጀምራል፣ ነገሮችን ምንሰራበት ሁኔታ ላይ ይጀምራል። በምንሰራው ነገር ሁሉ ያለን ሙሉ አቅም ሰተን ያለን ነገር አዋተን ለሰው ሳይሆን ለፈጣሪ ብለን ዘር እንደሆነ አስበን ያለን ነገር ሁሉ አዋተን እንሰራለን። ያለን ነገር ሁሉ ሰተን እንሰራለን። ያ ትልቁ ጥያቄ ነውና ልህቀት ከቤት የሚጀምር ልህቀት ከራስ የሚጀምር ነገሮችን ደግሞ ባለን ሙሉ አቅም የምንሰራበት አስተሳሰብ ነው ብለን መጀመር እንችላለን። ሳይንሳዊ የሰብዕና ግንባታ ጥናትን የተመለከትን እንደሆነ የአንዲትን ሀገር ከፍታ የሚለካው በዜጎቿ የሰብዕና ልህቀት ልክ መሆኑ ይታወቃል። ለመሆኑ የአንድ ግለሰብ የሰብዕናና የባህሪ ልህቀት ከሀገር ኢኮኖሚ፣ ሰላም፣ መጻኢ ዕድል ጋር የሚያያዘው በምን አግባብ ነው ብለን ማስቀመጥ እንችላለን? በጣም ጥሩ ጥያቄ ነው ይሄ። ልህቀት ከራስ የሚጀምር ነው፣ ከግለሰብ የሚጀምር ነው፣ ከቤት የሚጀምር ነው። ለምሳሌ ሀገር ጽዱ እንድትሆን ሁሉም ሰው የራሱን ቤት ነው መጀመሪያ ማጽዳት ያለበት ይባላል። በሩንና አካባቢውን አጥሩን ካጸዳ ሁሉም ሰው የራሱን ነገር ካዋጣ ቆሻሻ መንገድ ላይ ካልጣለ ሀገር ጽዱ ማትሆንበት ምንም ምክንያት የለም። ይሄ ምን ያሳያል? የአንድ ግለሰብ ጥረት እንደ ሀገር ሊደመር ይችላል፣ እንደ ማህበረሰብም ደግሞ ልናየው እንችላለን። ልህቀት ሁሉም ሰው ባለበት ቦታ ባለበት ሁኔታ የሚሰራበት ከፍታና ዝቅታ ምንም ልዩነት አያመጣም። ስልጣን ላይ ነው ያለሽው ወይስ ደግሞ ታች ነው ያለሽው ምንም ልዩነት አያመጣም። ባለሽበት ቦታ በተቀመጥንበት ቦታ ግን ያለንን ነገር ሁሉ ሰተን ሰውን ሳንጠብቅ ያለንን ነገር በደንብ እስከ መጨረሻው አንጠፍጥፈን የምንጠቀም አይነት ሰዎች ነን። ያ ትልቁ ጥያቄ ነው። ይሄ ከተመለሰና ያለን ነገር ሁሉ አውጥተን የምንሰጥ ከሆነን እንደ ሀገር ሲደመር ሀገር የማታድግበት ምን ምክንያት የለም። የሀገራችንን አብዛኛውን ነገር ካየሽው ብዙ ጊዜ ወደ ኋላ የሚጎትተን ነገር እንደ
ከድሮ የወረስናቸው ብዙ መልካም ነገሮች እንዳሉ ሁሉ ካልቸር የሆኑ ደግሞ አንዳንዴ ለህቀትን ትንሽ የሚጻረሩ አስተሳሰቦች አሉ። ለምሳሌ ለህይወት ትርጉምን መስጠት አንድ ሰው ከተወለደ በኋላ እንግዲህ በማህበረሰብ ውስጥ የሚጠበቅበትን ነገር አስተውለሽ አይተሽ ከሆነ አንድ ሰው ከተወለደ በኋላ እንዲያድግ ይጠበቃል፣ ካደገ በኋላ እንዲማር ይጠበቃል፣ ከተማረ በኋላ አታገባም ይባላል፣ ካገባ በኋላ አትወልድም ይባላል። ከዛ በቃ ልጁን ካሳደገና ከሞተ የህይወት ትልቁ ስኬት እዛ ጋር ያበቃል የሚል የማህበረሰብ ስታንዳርድ አለ እና ቤተሰቦቻችንም ሲያሳድጉን እኛም ደግሞ ልጆቻችንን ስናሳድግ ይሄን ስታንዳርድ ካሟሉ ስኬት የመጨረሻው ይሄ እንደሆነ እናስባለን። ለሀገር ምን አበርክተናል? ስማችን የሚጠራበትን የመጨረሻ ምን ነገር ትተን አልፈናል? ነገ ከነገ ወዲያ እኔ ሳልፍ በእኔ ስም የሚጠራ ሌጋሲ ምን አስቀምጫለሁ? በእኔ ስም የሚጠሩ ሆስፒታሎች አሉ፣ በእኔ ስም የሚጠሩ ትምህርት ቤቶች አሉ ወይ? በእኔ ስም የሚጠራ አንድ ትልቅ ነገር መጽሐፍ ሊሆን ይችላል። ነገ ከነገ ወዲያ የሚነበብና ለትውልድ የሚጠቅም አንድ ነገር አስቀምጬ አልፋለሁ የሚለው ነገር የማህበረሰባችን ስታንዳርድ ውስጥ አልተካተተም። ለምሳሌ እኔ ሳድግ ካደኩበት ጓደኞቼ ጋር እየዘመር ነው ያደግነው አንድ መዝሙር አለ። የጨቡዴ ታሪክ ይባላል። ጨቡዴ የሚባል ሰው ነበረ። ሰኞ ተወለደ። ብዙ እንግዲህ የሚያዩ ሰዎችም ያውቁታል ብዬ አስባለሁ። ማክሰኞ አደገ፣ ሮብ አገባ፣ ሐሙስ ወለደ፣ አርብ ታመመ፣ ቅዳሜ ሞተ፣ እሑድ ተቀበረ እያልን እንዘምር ነበረ እና ብዙ ጊዜ እሱን ከመዘመራችን የተነሳ ይመስለኛል የጨቡዴ ታሪክ የራሳችንም ታሪክ ሆኗል። የአንድ ሰው የህይወት ግቡ መወለድ፣ ማደግ፣ ማግባትና መሞት ብቻ እንደሆነ ይሄ ጥሩ ነው፣ ይሄ ልክ ነው፣ ይሄ አስፈላጊ ነው። አንዱን እውነት በአንዱ እየሻርኩ አይደለም። ነገር ግን ከዛ ያለፈ ዓላማ አለ እኮ፣ ከዛ ያለፈ የምናበረክተው ነገር አለ እኮ፣ ከዛ ያለፈ እንደ ሀገር ጥለን የምናልፈው ነገር አለ እኮ። እኔ እንደ አሜን እንደ ራሴ ማስቀምጣት አንዲት ጠጠር አለች እኮ። የመጣሁበት ዓላማ ፈጣሪ ወደዚህ ምድር ሲያመጣኝ ይዤ የመጣሁት አንድ ዓላማ አለ፣ አንድ ላሳካው ይፈልገው። እዚህ ሀገር ላይ መወለዴ በምክንያት ነው፣ በአጋጣሚዎች አይደለም። ስለዚህ እዚህ ሀገር ላይ ከተወለዱ ከመጣው አንዲት ጠጠር አስቀምጬ ነገ የምጠራበትን ነገር፣ ነገ ደግሞ ለሀገር ለትውልድ ኮንትሪቢዩት ማድረግበትን ነገር አስቀምጬ ማለፍ አለብኝ። ይሄ አንዱ ፐርፐዝን ማሟላትም ስለሆነ ማለት ነው። ስለዚህ ከራሴ የሚጀምረው ይሄ አስተሳሰብ ሀገር ላይም ይሆን ነገር ኮንትሪቢዩት አድርገን እንድናልፍ ይረዳናል ብዬ አስባለሁ። የአመለካከት ልህቀት ቁልፍ መገለጫዎች ተብለው ከሚቀመጡ ጉዳዮች መካከል ግለሰባዊ ጥቅምን መግራት፣ ማህበራዊ ኃላፊነትን መወጣት የሚሉ ጉዳዮችንም በውስጡ የያዘ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ እያንዳንዱ ግለሰብ ከራሱ የግል ፍላጎት ባለፈ ለቤተሰቡ፣ ለአካባቢው የሚተርፍ ሀገራዊ ሰብዕናን ማዳበር እንዴት ባለው ሁኔታ ነው የሚችለው? በጣም ጥሩ። ግለሰባዊ ጥቅምን መግታት ያልሽውን ሀሳብ እኔ ራስን መግዛት በሚለው ቃል መግራት ነው። የስ እኔ ራስን መግዛት በሚለው ቃል በደንብ ተረጉመዋል። ምናልባት ለእኔ በደንብ ይገልጽልኛል ብዬ ስለማስብ በእንግሊዝኛው ደግሞ ዲስፕሊን ይሉታል። እንደ ለልህቀትና ለነዚህን ሀሳቦች ስናወራ አንዱ ትልቁ ቁልፍ ነገር ራስን መግዛት ወይም ደግሞ ዲስፕሊን የምንለው ነገር ነው። ዲስፕሊን ማለት አንድ ቦታ ላይ ለመድረስ የሚያስከፍሉ ዋጋዎችን ለመክፈል ፈቃደኛ መሆን ነው። አንድ ቦታ እኔ የምፈልገው ቦታ ጋር ለመምጣት ስል የምከፍላቸው ዋጋዎች አሉ። ለምሳሌ አትሌቶቻችን በየዓለም መድረኩ ሜዳሊያ ለብሰው ሲታዩና ሲንጸባረቁ እኛ ያየነው ሜዳሊያ ሲለብሱ፣ እኛ ያየነው ዓለም ሲያጨበጭብላቸው፣ እኛ ያየነው ባንዲራ ይዘው እየዞሩ ህዝቡን ሰላም ሲሉ ነው። እኛ ያላየናቸው ነገሮች ግን አሉ። ለምሳሌ ሌሊት 11 ሰዓት ጫካ ለጫካ የሚሮጡትን ነገር እኛ ያላየንም። ብዙ መስዋዕትነት የሚከፍሉትን ነገር እኛ ያላየንም። እኛ እንደፈለግን ስንበላ እነሱ ግን ማይበሉት ነገሮች አሉ። እያማራቸው የሚተዉት ነገር አለ። ለምን ካልሽ ዓላማ አላቸው። ለምን ካልሽ መድረስ የሚፈልጉት ቦታ አለ። ስለዚህ አንድ የምንፈልገው ቦታ ጋር ለመድረስ ደግሞ መክፈል ያለብን ዋጋ አለ። ለቤተሰብ ለሀገር ምናስቀምጠው ነገር አለ ብለን ካመንን ምን ደግሞ ዋጋ መክፈል እንፈልጋለን። ሁል ጊዜ ዋጋ መክፈል ማለት ለሆነ ለምንደርስበት ቦታ አንድ ነገር ማዋጣት አለብን። ዝም ብሎ አይደረስማ። ዝም ብሎ የሆነ ቦታ ጋር አይገኝማ። ስለዚህ አንቺ የሆነ ቦታ ጋር መድረስ ትፈልጊያለሽ፣ የሆነ ነገር ማዋጣት ትፈልጊያለሽ፣ የሆነ ነገር ጥለሽ ማለፍ ትፈልጊያለሽ፣ ግን ዋጋ መክፈል ትፈልጊያለሽ። የብዙ ሰው ጥያቄ ከምቾታችን መውጣት አንፈልግም። ካለንበት ይሄ የተማማቅንበት ሁላችንም
ምንላቸው አባባሎች አሉ እኮ እንትኔን አትንካብኝ እዚህ ጋር አትድረስብኝ በእንትኔ አትምጣ እንላለን እኮ ለምን ያ ነገር ተመችቶን አይደለም ያ ነገር ወደነው አይደለም ግን ተሟሙቀንበታል ሰው ጣዋት ላይ ካልጋው መውጣት ይከብደዋል ብዙ ጊዜ ለምን የአልጋው ሙቀት አለ ምቾቱ አለ የተኛንበት ነገር አለ ስለዚህ ውጪው ደግሞ ብርድ ነው ጣዋት ስንነሳ ንፋስ ነው ያስፈራል ግን ስራ መሄድ ስላለብን መውጣት ስላለብን በግድ ከዛ ካለንበት እንወጣለን ህይወትም እንደዚህ አሟሟቀችን ነገሮች አሉ መውጣት ምን ፈልግበት ግን ደግሞ ማንችልበት በሆነ ነገር የተያያዝንበት ምን ያስፈልጋል ቁርጠኝነት ዋጋ መክፈል መተው ያለብን ነገሮች መተው መቀነስ ያለብን ነገሮች መቀነስ መሄድ ላለብን ፍጥነት መሄድ ጊራችንን መጨመር መቻል አለብን ብዙ ጊዜ ምን አላለው አንድ ሰው መሄድ ባለበት ፍጥነት ካልሄደ ከጓደኞቹ ከኩዮቹ ካለበት ሁኔታ መሄድ ባለበት ፍጥነት እየሄደ ካልሆነ የሆነ ጎተተው ልብሱን የያዘው አካል አለ ማለት ነው ለምን በፍጥነቱ ልክ እየሄደ ስላልሆነ ስለዚህ ምንድነው ያዘን ምንድነው የጎተተን እንደ ሀገር ልናየው እንችላለን እንደ ግለሰብ ልናየው እንችላለን ምንድነው ያዘን ምንድነው የጎተተን እነዚህ ነገሮች ማላቀቅ ስንችልና በዩሊንታ የተያዝንባቸው ነገሮች ሊኖሩ ይችላሉ እያወቅናቸው ሳናቃቸው አይደለም ነገሮቹን ችግር እንዳለ ሳናቀርተን አይደለም አለማውቅ ሌላ ችግር ነው ምን ላለው ነው ብዙ ጊዜ አለማውቅ ጨለማ ነው ለማወቅ አለመፈለግ ደግሞ ድቅድቅ ጨለማ ነው ላለው ብዙ ጊዜ አንዳንድ ነገሮችን ማወቅና መረዳት ራሱ አንፈልግም ነገር ይሁን ሳናቀው ቀርተን አይደለም ግን አክሰፕት አድርገን ችግሬ ነው መቀየር አለብኝ ማለት ደግሞ እንፈራለን ብዙ ጊዜና ራስን መግዛት ግለሰባዊ ጥቅምን መግራት እንዳልሽው አንቺ ደግሞ በጣም አስፈላጊና ወሳኝ እንደ ግለሰብ ከዛ ደግሞ ሲያድግ እንደ ሀገርም በጣም የሚጠቅመን ነገር ነው በየማንሳት እፈልጋለሁ ምናልባት እዚህ ጋር አሁን ካነሳን እንደ ሀገር ስናየው ራሱ በጣም አፕሪሺየት ምናረጋቸው ነገሮች አሉ አይደለ መሪዎቻችን በሱፍና በከረባት ብቻ ሳይሆን በቱታና በኮፍያ ምናያቸዋለን ማታ 4 ሰዓት 5 ሰዓት ለሊት ላይ እናያለን ስለዚህ ምቾትን መተው የሚባለው ነገር ለካ እንደ ከተማም ጀምረናል ማለት እንደ ሀገርም ጀምረናል ማለት ነው እንደ ግለሰብስ መቀላቀል ያለብን ይመስለኛል መለወጥ ካለ ዋጋ መክፈል ግዴታ ነው ተኝቶ በቀን 8 ሰዓት ሰርቶ ለምሳ ወተን ሻይ ቡና ብለን ብቻ መቀየር የለም ምን ዋጋ ለመክፈል ተዘጋጅተናል የሚለው ነገር ትልቁ ሐሳብ ይመስለኛል በእኛ ማህበረሰብ ውስጥ ስሪታችንን የተመለከተ እንደሆነ ለጉዳዮቻችን ተዋናዮች ይኖራሉ እኛ ግን በጉዳዮች ውስጥ አብረን የመካፈልና ኃላፊነትን የመውሰድ ጉዳዮቻችን ላይ የተመለከተ እንደሆነ እንብዛም ነን ይባላል በተለይ ደግሞ መንግስትንም ቁጭ ብለን እንጠይቃለን አካባቢንም ቁጭ ብለን እንጠይቃለን ኢትዮጵያ እንዲህ ስለሆነች ነው አካባቢ እንደዚህ ስለሆነ ነው ቤተሰቤ እንደዚህ ስለሆነ ነው በጣም ብዙ ሰበቦችን የማቅረብ ጉዳዮች አሉ ወደ ራስ ተመልክተን ከራሳችን ጀምረን ለለውጥ የመራመዳችንን ነገር ካየን እንብዛም ነን ተብለን የምንቀመጥ አይነቶች ነንና ከችግር እንዲ ተፈጥሯል ከማለት ችግር ወደ ተፈጠረበት መንገድ ሄዶ መፍትሄ ለመስጠት የምናደርገው ጉዞ እንዴት ባለው ሁኔታ መቀየር አለበት ይሄ ከስሪታችን ጋር የሚያያዝ ጉዳይ ስለሆነ ብዙ ጊዜ ማህበረሰብ ላይ ምናስተውለው አንዱ ሰንኮፍ ነው ማለት እንችላለን ምናልባት በጣም ቀላሉ ነገር በአለም ላይ ማሳበብ ይመስለኛል ማሳበብ በጣም ቀላል ነው ያንድ ሰው ህይወት መቀየር ካለበት ሰበብ ነው መጀመሪያ ማቆም ያለበት ክረምት ስለመጣ በዝናቡ ልታሳበብ ያትችል በቃ ወይዘሩ ነው ዝናብ መምጣት ግዴታው ነው አንቺ ግን ለዝናቡ መቀየር አለብሽ አለባበስሽን ታስተካክያለሽ ያለሽ ነገሮች ታስተካክያለሽ ነገርየው ማይቀየር ከሆነ አንቺ ራስሽ ለምን አትቀይሪ ነገርየው እየተቀየረ ካልሆነ በነገርየው ማሳበብ ሳይሆን ለነገርየው ሪስፖንስ ለምን አልሰጥም ብዙ ጊዜ እንዳልሹ ኮምፕሌን በጣም የተለመደ ነገር ነው እንደ ሀገርም ማህበረሰቡንም መተቸት ብዙ ሰው ጋር ሚዲያው ላይ እናያለን ነገር ግን እጃችንን ሰብስበን ጉዳዩ ላይ ገብተናል ሞክረናል ሄደንበታል በራሳችን ምን አዋተናል አንዲ ጠጠር ምን ጨምረናል ነገሮች ላይ በራሳችን ህይወት አሁን ሀገር ቀይሩ ልንል አንችልም እርሰው ራሱን ሲቀየር ነው ባይ ዲፎልት ሀገር የሚቀየረው እንጂ ሀገር ልቀይር በየ ምንም ቀይረው ነገር የለም ራሴ ላይ ሰሰራ አካባቢ ላይ ያለ ሰው ላይ ሰሰራ ማህበረሰብ ላይ ሰሰራ ባይ ዲፎልት ሀገር ደግሞ እያደገና እየተቀየረ ይመጣል ስለዚህ እኔ ምን ቅድም ካነሳው ሐሳብ ጋር ይሄዳል ከኮንፈርት ዞን ምን ያርግ ይወጥቻለሁ ማሰቡ ሰዎች ከተመቻቸው ቦታ ላይ መውጣት የማይፈልጉ ሰዎች ናቸው ካሉበት ሁኔታ ላይ መውጣት የማይፈልጉ ሰዎች ናቸው ለአይምሮአቸው ለሚጮኸው የአይምሮ ጥያቄያቸው መልስ መስጫ መንገዳቸው ነው ሰበብ ያስባለሁኝ እንዳልኩሽ ቅድም በቀን 8 ሰዓት ተሰርቶ የሆነች ነገር ተደርጎ ህይወት ሊቀየር አይችልም እያሳበብን ብቻ ልንሄድ አንችልም አንድ ሰው ምን አለኝ በጣም ጥሩ ገበያ ያለው
ብዙ ትንሽ ሰዓት ነው በቀን ውስጥ የሚሰራው ግን ጥሩ ገቢ ያገኛል እና በጣም ትልቅ ሰው በጣም ማከብረው ሰው ነውና የህይወት ሚስጥር ምንድነው አንተ በጣም ትንሽ ሰዓት ሰርተ ብዙ ብር ታገኛለህ እኛ ደግሞ ብዙ ሰዓት እየሰራን ትንሽ ብር ነው የምናገኘው ብዬ ስጠይቀው አንድ ነገር ተናገረኝ ነገ ከምትሰራው በላይ እንዲከፈልህ ዛሬ ከሚከፈል በላይ ስራ አለኝ ይሄ በጣም ለኔ ትልቅ ፕሪንሲፕል ነው አየሽ ብዙ ጊዜ ስንለፋ ብዙ ነገር ላናገኝ እንችላለን ስናደርግ ብዙ ነገር ላናገኝ እንችላለን ግን ይሄ ላይፍ ፕሪንሲፕል ነው አንዱ ነገ ከሚከፈለኝ በላይ እንዳገኝ ነገ ከምሰራው በላይ እንዳገኝ ዛሬ ከሚከፈለኝ በላይ መስራትና ማድረግና መስጠት መቻል አለብኝ ሌላ ጊዜ ብዙ ጊዜ ማነሳው አንድ ሐሳብ አለ የደመና ፕሪንሲፕል ይሰራል በያምናለሁኝ እንግዲህ በጋሊ አሁን በፀሐዩ ብዙዎቻችን እናማራለን ኡፍ ይሄ ፀሐይ እንላለን አረ እንላለን ግን እኛ ማናየው አንድ ፕሮሰስ በጋሊ ይከናወናል በሳይንሱ ኢቫፖሬሽን ይባላል መሰለኝ ከመሬት ላይ ከወንዞች ላይ ከአካባቢ ላይ ውሃ ይተናል ወደ ላይ ይተናል የትነት ፕሮሰስን እኛ አናቀውም አናየውም እኛ ምን ያያረግን ወይኔ ይሄ ፀሐይ ወይኔ ይሄ አረ እንደው ቀስቀዝ ቢያረገን እንላለን ግን እኛ ሳናቅ ደመና እየተሰራ ነው ያለው ለክ ውሃ ወደ ላይ የተነነ ሰማይ ላይ ደመና ይሰራል ይጠራቀማል ከዛ ሲዝኑ ሲደርስ ይሄ ደመና ዝቅ ማለት ይጀምራል ውሃው ይከብደዋል የተሸከመው ተኖ ያ ውሃ ይከብደውና ሰማዩ መጥቆር ይጀምራል መብረቆች መስማት እንጀምራለን ከዛ ልክ ጊዜው ሲደርስ ያ ያዘለውን ነገር ደመናው ማዝነብ ይጀምራል ግን ከመሬት ተነስቶ አይደለም የዘነበው ድንገት አይደለም የዘነበው በጋውን ሙሉ ሲተን ነበር በጋውን ሙሉ ሲሄድ ነበር እኛ አላየነው ማለት ነገራችን የተሰራ አይደለም ማለት አይደለም ዛሬ እየለፋሽ ነው ግን የሚገባሽ ነገር ያገኘሽ አይደለም ዛሬ ጥሩ ነገር ያያረክሽ ነው ግን የሚገባሽ ነገር ያገኘሽ አይደለም እኛ አለፋለን ሌላው ነው የሚጠቀመው እንላለን ብዙ ጊዜ ሰናማን ግን መርሳት የሌለብሽ ነገር ደመናሽ እየተሰራ ነው ዛሬ በተራ ሰው የዘራውን ያጭዳል ምንድነው እየዘራሽ ያለሽ ነው ጥያቄው ስንዴ ዘርተሽ ጤፍ አታጭድ ዘር ሁሉ ጊዜ ምንድነው መዘራው ብለሽ ነው ማሰብ ያለብሽ ላታዩት ይቻላልሽ የዘራሽ ያለሽው ነገር ግን መብቀሉ አይቀርም ዘር ሁሉ ጊዜ የህመም ጊዜ ነው የመዝራት ጊዜ ገበሬ በዘር ጊዜ አይዘፍንም በዘር ጊዜ አያፋጭም ዘር ፔን አለው ዘር ህመም አለው ዘር ደስታ አይደለም ግን ደግሞ ለምን ይዘራል ለምን በጣም ያለው ነገር አውጥቶ ለምን ይዘራል ካልሽ ተስፋ አለው ማጨጃ ወራት እንዳለ ያቃል ገበሬ የማጨጃ ወራት ግን የዘፈን የሚዘፈንበት ወር ነው የሚፋጭበት ወር ነው የሚደሰቱበት ወር ነው ዘራ ደስታ ባይኖረው ማጨጃ ጊዜ ግን ደስታ አለው ተስፋ አለን እየዘራን ከሆነ የምናጭድበት የምናመሰግንበት ተመስገን የምንልበት ደግሞ ጊዜ አለና ስለዚህ ሁሉ ጊዜ ከሰበብ ወተን ዘር መዝራት ዛሬ ውጤቱን አላየነው ማለት ነገ አይመጣም ማለት አይደለም ዛሬ ያልተደሰትንም ማለት ነገ አንደሰትም ማለት አይደለም ስለዚህ የዘራ ሰው በእርግጠኝነት ፍሬውን ይበላል ስለዚህ ከሰበብ ወተን ወደ መዝራት ወደ መስራት እጃችንን ሰብስበን ወደ ጉዳዩ ወደ መግባት መሻገርና ማለፍ አለብን ብዬ አምናለሁ ከዚህ ጋር ተያይዞ ደግሞ አንድ የምትለው ነገር አለ ዘር ግንድ ይሆናል ይባላል በእኛ ማህበረሰብ ውስጥ የዘራናቸው ጉዳዮቻችን ምን ነበሩ እንዴት መዘራት ነበረባቸው በተለይ ደግሞ አሁን እንደ ሀገርም ደግሞ እየተሰሩ ያሉ ጉዳዮች አሉ ህፃናት ላይ የሚሰሩ የተለያዩ ፕሮጀክቶች አሉ እንደ ከተማ የመጫወቻ ስፍራዎች ማሰቢያ ቦታዎች እየተፈጠሩ ነውና ዘር እየተዘራ ነው በተለይ ደግሞ የትውልዱ አምሮ ላይ ዘርን ለማሳደግ ደግሞ ነገ ለሚያድገው ግንድ ለሚሆነው ደግሞ የሰው ሰብዕና የተለያዩ ስራዎች እየተከናወኑ ነውና ዘር ግንድ ከመሆኑ ጋር ደግሞ አገር ደግሞ ስርዓትም ደግሞ በየዘመናቱ መዝራት ያለበትን ጉዳይና ለሚያድገው ተስፋ ለዛ ደግሞ ተስፋ መድረስ ባይቻል እንኳን ዛሬ ለምንሰራው ነገር በኃላፊነት ውስጥ በግል ልህቀት ውስጥ በመጓዝ በኃላፊነት እየተሰሩ ያሉ ጉዳዮችን ምስኪን እንመልከት ትልቅ ፖይንት ነው ያነሳሽው ምን በያስባለው እኔ በጣም እድለኞች ነን ይሄን ነገር በማየታችን ከኛ በላይ ግን ልጆቻችን እድለኞች ናቸው ከኛ በላይ የሚመጣው ጄኔሬሽን እድለኛ ነው እየተሰራለት ያለው ነገር በጣም የሚገርም ነው እንዳልሽው ዘር በራሷ በጣም ትንሽ ናት ዘር ስትታይ እፍኝ ማትሞላ ናት በጣም ትንሽ ነገር ናት ዘር ውስጥ ግን ግንድ የመሆን አቅም አለ ዘር ውስጥ አንድ ትንሽ ዘር ውስጥ የግንድ ፖቴንሻል አለ ዘር ማትናቀው ለዚህ ነው እንደ ትንሿ ተዘርታ የሚበቅለው ግን
ግንድ ነው። ስለዚህ ትንሽ ኮንትሪቢዩት የምናረጋት ነገር ነገ ዛፍ ሆና ብዙዎችን ታስጠልላለች። ዛሬ የተጀመሩ ትንንሽ ነገሮች በጣም የተናቁ ነገሮች እንዴት አድገው ብዙ ሰዎች ዓለምን እየማረከ እንደሆነ እያየን ያለ ነው። በጣም በትንሹ የተጀመሩ ነገሮች ምንም ነገር ከአንድ ነው የሚጀምረው። ቁጥር ከአንድ ነው የሚጀምረው። ሚሊዮን ይባላል፣ ቢሊዮን ይባላል። አንድ ትንሽ የክብሪት ጫካ የማቃጠል አቅም አላት። ምናረጋት እያንዳንዷ ትንሿ ነገር በውስጧ ትልቅ ነገር የማምጣት ፖቴንሻል አላት። ስለዚህ እየተሰራ ያለው ነገር ትውልድን የመሰለ ነገር የለም። ነገ የሚመጣው ትውልድ ማሰብ ከቻለ፣ ነገ የሚመጣው ትውልድ ጥሩ ነገር ማየት ከቻለ። ብዙ ጊዜ ያለብን ችግር ምንድነው? የማየት ችግር። አጭሯን ነው የምናየው፣ እዚች ነው የምናየው። ሰፋ አድርጎ ማየት የሚችል ትውልድ፣ አሳልፎ ማየት የሚችል ትውልድ፣ እዚህ ከጠባቡ ዓለም መውጣት የሚችል ትውልድ፣ እንደ አንድ ቡድን፣ እንደ አንድ ዘር፣ እንደ አንድ ሃይማኖት ሳይሆን እንደ ዓለም ማየት የሚችል ነገሮችን ስናስብ ከሀገር አልፈን አሁን አፍሪካን ማየት መቻል አለብን። ከአፍሪካ አልፈን ዓለምን ማየት መቻል አለብን። ለምን ኢትዮጵያውያኖች ከዚህ በኋላ ዶሚኔት ማድረጊያ ሲዝናቸው ነው ብዬ አምናለሁ። ዓለምን በሳይንሱ ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ በስፖርቱም ሊሆን ይችላል። በተለያየ ነገር ዶሚኔት የምናደርግበት ሲዝን ነው። ለምሳሌ ወጣ ብለሽ ነጮችን ስታገኚ ከኢትዮጵያ ስታያቸው ኃይሌ ገብረስላሴ ይሉሻል። የሆነ የሯጭ ስም ይጠራሉ። ለምን? ዶሚኔት ያደረግንበት ነገር መጣሪያና መታወቂያችን ስለሆነ ማለት ነው። አሁን በሳይንሱ የምንታወቅበት ሲዝን መሆን አለበት። በሌሎቹም ነገሮች የምንወጣበት ሲዝን መሆን አለበት። ለምን? አቅም አለን፣ ችሎታ አለን። ብዙ ቦታ ጋር የሌለ ፖቴንሻል እኛ ጋር አለ። ምን ይቀረናል ካልሽ ማየት ይቀረናል። ምናየው እዚቹን ጠባቡን ነው ምናየው። እዚች ያለንበት ቦታ አለ። ቲንክ አውትሳይድ ዘ ቦክስ ይባላል አይደለ? ይሄ ከሳጥኑ ወተን ማሰብ፣ ካለንበት የሆነች ከበባ ውስጥ ወተን ዓለምን ማየት። ዓለምን የቀየሩ ሰዎች አይናቸው የተከፈቱ ሰዎች ናቸው። ዓለምን የለወጡ ሰዎች አሁን እኛ ከምናየው በላይ ማየት የቻሉ ሰዎች ናቸው። ቅድም ካነሳሽው ሐሳብ ጋር ምን እላለሁ? ብዙ ጊዜ ብዙ ሰው ስለ ፀሐይና ስለ ዝናብ ሲያማር አንድ ባለ ራዕይ ሰው ግን ጃንጥላን ፈጠረ እላለሁ። ጃንጥላ በጣም ሲምፕል ነገር ነው። ሁላችንም ስናማር እንግዲህ ማን እንደፈጠረው አላውቅም። አንድ ሰው ግን መፍትሄ ያሰበና ይኸው ለዚህ ሁሉ ሰው እንግዲህ ሶሉሽን ሆኗል። ስለዚህ ካለንበት ነገር ወጣ ብለን እንስቲ። አቅም አለን። ኢትዮጵያውያን የአቅም ችግር የለብንም፣ የማሰብ ችግር የለብንም። አይምሯችን በጣም የተከፈተ ነው። ወጣ ባለው ዓለማት ላይ ወተሽ ብታይ ቶፕ ተማሪዎች፣ ጎበዞች የኢትዮጵያ ልጆች ናቸው። በጣም ልዩ ታለንትና ጥበብ የታደልን ሰዎች ነን። ምን ይቀረናል? አይናችንን ከፍተን ማየት፣ ዓለምን ማየት፣ ምን ላይ ዶሚኔት ላድርግ ብሎ ማየት፣ ካለንበት ከበባ መውጣት፣ ከሰበብ ማለፍ፣ ከዛ ትልቁን ኢትዮጵያ፣ ትልቁን አፍሪካ፣ ከዛ እንደ ዓለም፣ እንደ ኢትዮጵያ፣ እንደ አፍሪካ ዓለም ላይ ምን ደግሞ ኮንትሪቢዩት አድርገን መውጣት መቻል አለብን። ተቀባይ ሳይሆን ሰጪ መሆናችን እንዴት መታየት አለብን። አሁን መስጠት መቻል አለብን። በቃ ቱሪስቶች እየመጡ ነው እዚህ ለማየት፣ የሆነ ነገር ለማየት እየተመጣ ነው ያለው። ለዓለም ምን ሰጠው ነገር እንዳለን ማሳየት አለብን። ምን እንቀበለው ነገር እንዳለ እስከዛሬ በደንብ አሳይተናል። አሁን ደግሞ ምን ሰጠውን ነገር የምናሳይበት ጊዜ ነው። ይሄ የመንግስት ኃላፊነት ብቻ አይደለም። ይሄ የሆኑ ትልልቅ ቦታ ላይ ያሉ ሰዎች ኃላፊነት ብቻ አይደለም። እኔ የምሰጠው ነገር አለኝ። አይኔን ከፍቼ ከወጣው ነገር ብዙ ዓለሞች ላይ የምሰጠው ነገር አለ፣ አንቺ ውስጥ አለ። የሚመጣው ጀነሬሽን ደግሞ ከዚህ በኋላ ያለው ሰው እያደገ ያለው ነገር ትልቅ ነው። ብዙ የሚያስብባቸው ቦታዎች ተከፍተውለታል። ይሄ ዓለምን በስፋት ማየት የሚችልበት ቦታ ተከፍቷል። ስለዚህ ከሰፈር ያለፈ ከጠባብ ከግሩፕ ያለፈ አስተሳሰብ ያለው ትውልድ በእርግጠኝነት ይፈጠራል። ያ ደግሞ ዓለምን ዶሚኔት እንደሚያደርግ በጣም እርግጠኛ ነኝ። ብዙዎች ስኬትን ከውጭ በሚያዩት ትግል ላይ ይመሰረታሉ። ነገር ግን ስኬት የውስጥ ማንነት ውጤት ተደርጎ ደግሞ ይቀመጣል። አንድ ግለሰብ በራሱ ማንነት ላይ ኢንቨስት ሲያደርግ የሚመጣው የባህሪ ልህቀት እንዴት በዙሪያው ያሉትን ሰዎች ወደ ለውጥ ጎዳና የሚያመጣቸው ሁኔታዎችን ይፈጥራል? ስኬት ከውጭ አይመጣም። ስኬት የውስጥ ነው። ማሸነፍ ያለብሽ መጀመሪያ ራስሽን ነው። ውስጥሽን ካላሸነፍሽ፣ አመለካከትሽን ካላሸነፍሽ፣ ለራስሽ ያለሽን አመለካከት ካልቀየርሽ አካባቢሽ ያለውን ሰው ልታሸንፊ አትችይም። ብዙዎቻችን ለራሳችን ያለን አመለካከት ዝቅተኛ ስለሆነ ነው ሰዎች አክሰፕት እያደረጉን ያልሆነው። አንቺ ራስሽን አክሰፕት ካደረግሽ፣ በራስሽ ላይ ከተማመንሽ ሰዎች ባንቺ ለመተማመን አይችሉም። የሆነ ሱቅ እንኳን እኮ ሄደን እኮ እቃ ስንገዛ እኮ ወይ ልብስ ወይ ሰምቲንግ ስንገዛ በጣም ጥሩ እቃ ነው እንደዚህ ሲለን እኛ ውስጥም ይጋባል። ይሄ ነገር ግን ጥሩ ነው ስትዩ ያንን ባለሱቅ አሪፍ መሰለኝ ካለሽ አትገዢውም። በእርግጠኝነት ነገርየው ላይ
ባለሱቁ ባለቤቱ ያለው መተማመን አንቺ ላይ ይጋባል። አንቺ ራስሽ ያለሽ መተማመን፣ ራስሽ ላይ ያለሽ ኮንፊደንስ፣ ራስሽ ላይ የሚሰማሽ ሙሉነት በእርግጠኝ ወደ ሰዎች ይጋባል። አካባቢሽን መግዛት ይጀምራል። ስለዚህ ምን ሰርተሻል? ራስሽ ላይ ሰዎች እንዲወዱሽ የሆነ ነገር መጣር የለብሽም። ራስሽ ላይ ስሪ። ምን እላለሁ ብዙ ጊዜህን ቢራቢሮዎችን በማሳደድ የምታሳልፍ ከሆነ ቢራቢሮዎቹ ይሸሹሃል። ነገር ግን ጊዜህን አበባን በማሳመር ላይ ካሳለፍከው ቢራቢሮዎቹ ወደ አንተ ይሰበሰባሉ ላለው ምን እያልኩ ነው? ሰዎች ቢራቢሮን ለማሳደድ ወዳለው ቢራቢሮን ብለው ቢያሳድዱ ቢራቢሮዎች ይሸሿቸዋል። ቢራቢሮዎቹን ትተው ግን አበባ ቢያሳምሩ አበባ ቢኮተኮቱ እኔም ብለው ሳይሆን አበቦቹን ብለው ቢራቢሮዎች ይሰበሰባሉ። ብዙ ጊዜ ስኬትን፣ ገንዘብን፣ ክብርን ፍለጋ በማሳደድ ላይ ያለ ነው። ወይ የሆነ ሰው እየሰሩ በመከተል ወይ የሆነ ነገርን በማድረግ ነገርየውን በማሳደድ ላይ ያለ ነው። በጣም የተሳሳተ ካልኩሌሽን ነው ይሄ። ታዩና እስቲ ራስሽ ላይ ስሪ። እስቲ ራስሽን ለውጪ። እስቲ ክህሎቶችሽን አዳብሪ። እስቲ ኮንፊደንስሽን አዳብሪ። እስቲ ያለሽን ነገር ጨምሪ። በትምህርት ከሆነ ጨምሪ፣ በሰርቲፊኬቶች ከሆነ ጨምሪ፣ በእውቀት ከሆነ በክህሎት ከሆነ እስቲ ራስሽን ጨምሪ። ክብር ወደ አንቺ ይመጣል። ሰዎች አንቺ ጋር ያለውን አቅም ፈልገው ወደ አንቺ መምጣት ይጀምራሉ። ኦፖርቹኒቲዎች መምጣት ይጀምራሉ። የተለያዩ ነገሮች መምጣት ይጀምራሉ። ስለዚህ እኔ ራሴ ላይ ስሰራ ነው ነገሮቹ ይመጡት እንጂ ነገርየውን ባሳደድኩት ቁጥር ይሸሸኛል። ብዙ ሰው ያሳዳል፣ ገንዘብን ያሳዳል፣ የሆነ ነገር ያሳዳል፣ ከዛ እያሳደደ ይሞታል። ለምን? ባሳደድሽው ቁጥር ማደርሽበት ነገር ስለሆነ። ታዩና እስቲ አንቺ ራስሽ ላይ ስሪ። ራስሽ ላይ ኢንቨስት አድርጊ። ራስሽ ላይ ጨምሪ እስቲ የሆነ ነገር። እነዛ ነገሮች ተገልብጠው ደግሞ አንቺ ማሳደድ ይጀምራሉ። ስለዚህ ትንሽ እንትኑ ተዛብቷል ብዬ ፍሎ ተዛብቷል ብዬ አስባለሁ። እኛ እያሳደድናቸው ያሉ ነገሮች እኛን ማሳደድ ያለባቸው ነገሮች ናቸው። ነገር ግን ተዛብቷል የሚል አመለካከት አለኝና ራስ ላይ መስራት የመጀመሪያው ትልቁ አሳይመንት ነው ብዬ አምናለሁ። ራስ ላይ ለመስራት የመጀመሪያው የሰብዕና ግንባታ ፋብሪካ ቤተሰብ ነው ተብሎ ይቀመጣል። እነኚህ ነገሮች ከእድገትና ከአመጣጥ ጋር በጣም የሚሰናሰሉ ጉዳዮች በመሆናቸው በአንድ ቤት ውስጥ ስራ ወዳድነት፣ እውነትን መናገር እና ሌሎች ደግሞ በጣም ጠቃሚ እሴቶች ተብለው የሚቀመጡ ጉዳዮች ቢገነቡ ይህ ቤተሰብ ባህል ወደ ሰፈር፣ እልፍ ሲል ወደ አካባቢ፣ እልፍ ሲል ወደ ተቋማት የለውጥ ሰንሰለቱ ወይም ሪፕል ኢፌክት የሚባለው ጉዳይ ምን ይመስላል ብለን ማስቀመጥ እንችላለን። ቤተሰብ ሀገር ነው ይባላል በተለምዶ። በጣም ትልቅ አባባል ነው። ቤተሰብ ውስጥ ነው ሁሉ ነገር ተጠናቆ የሚያልቀው። አንድ ትውልድ የሚሰራበት ትልቁ ፋብሪካ ቤተሰብ ነው። እናት፣ አባት፣ አካባቢ ላይ ያለ ታላቅ ወንድም፣ እህት ሊኖር የሚችል ሊታይ የሚችለው ሰው ሁሉ ኃላፊነት አለበት። ግን ኃላፊነት እንዳለብን ብዙዎቻችን አናውቅም። ልጆቻችን ላይ ያለብን ኃላፊነት የሚመስለን ማብላት፣ ማጠጣት እና ማስተማር በጣም ትልቁ። አንድ ወላጅ ትልቅ ልጁን አሳደገ ሲባል ጥሩ ምግብ ሲያበላ፣ ጥሩ ምግብ ነገር ሲያጠጣ የቤተሰብ ኃላፊነት ከማብላት ከማጠጣት ያልፋል ማለት ነው። ልጆች ላይ ኢንቨስት ማድረግ አለብን። አይምሯቸው ላይ ኢንቨስት ማድረግ አለብን። እንደሚችሉ መንገር መቻል አለብን። ትውልድ ላይ ማዋጣት እንደሚችሉ፣ ሀገር ላይ መስራት እንደሚችሉ፣ ትልልቅ ነገሮችን ማድረግ እንደሚችሉ እየተነገራቸው ማደግ አለባቸው። ገብተው የሚሰሩ ታጋይ የሆኑ ካለምንም ሰበብ ገብተው ሰርተው ውጤት ይዘው መውጣት የሚችሉ እንደሆኑ አቅም እንዳላቸው እንደሚችሉ ይነገራቸው ይገባል። በተለምዶ አስተውለሽ ከሆነ ቤተሰቦች ላይ ትልቁ ብልጥ ነው፣ ትንሹ ነው ትንሽ እንትን ይባላል። አንዴ ደግሞ ብዙ ጊዜ የሚባለው ትንሹ በጣም ብልጥ ነው፣ ትልቁ ሞኛ ሞኝ ነገር ነው ይባላል። ሲያድጉ እውነትም እንደዛ ይሆናል። ስለዚህ ማህበረሰባችን ላይ ወይ ቤተሰቦቻችን ላይ ትንሹ ብልጥ ነው፣ ትልቁ ሞኛ ሞኝ ነው እያልን እናሳድግና እንደዛ ሆኖ እናገኛቸዋለን። ልጆቹ እንደዛ ሆነው አይደለም የተነገረባቸውን ነገር ግን መዝግበው ስለሚያድጉ እንደዛ ሆነው ያድጋሉ። አይምሯቸው ላይ እንሰራለን። ይሄ ሰነፍ ነው ይባላል። ሰነፍ አይደለህም። መስራት ትችላለህ። መውጣት አለብሽ። ማግኘት ትችያለሽ። ገንዘብ መስራት ትችያለሽ። አገርን መለወጥ ትችያለሽ። ጠቅላይ ሚኒስትር መሆን ትችያለሽ። አመራር መሆን ትችያለሽ። እንዲህ መሆን እየተባሉ ማደግ አለባቸው ልጆች። ስለዚህ አቅም እንዳላቸው እንደሚችሉ ተነግሯቸው የሚያድጉ ልጆች ውጤታማ ናቸው። የብዙ የሀገራችንና ሌሎች ዓለማት ላይ ያሉ ልጆችን ካስተዋልሽ ምንም ልዩነት የላቸውም፣ የአመለካከት ልዩነት። ስለዚህ ልጆች ላይ መስራት የቤተሰብ ትልቁ ኃላፊነት ነው። ማብላት ማጠጣት በላይ የሆነ ነገር ከማድረግ በላይ ልጆች ላይ ደግሞ ኢንቨስት ማድረግ። አይምሯቸው ይራባል፣ አይምሯቸው ይፈልጋል። ትምህርት ቤቶቻችን በዚሁ ካነሳ ነው ኃላፊነት አለባቸው። እንግዲህ አሁን ያለው ትውልድ እድለኛ ነው ብዬ አስባለሁ። እኛ ካደግንበት የተሻለ ነው ብዬ አስባለሁኝ። አንተ እንደዚህ ነህ፣ አንተ እንደዚህ ነህ የተባለ እየተሰደበ ያድጋል ብዬ አሁኑ ግን አስተማሪዎች ኃላፊነት አለብን።
እኔ መምህር ስለሆንኩኝ ማለት ነው ትችላላችሁ እያልን ጎበዝ ናችሁ እኔ ተማሪዎቼን ነገ ቢዝነስ ፓርትነሮቼ ትሆናላችሁ ነገ ብዙ ስራ አብረን እንሰራለን ነገ ትልልቅ ቦታ ላይ ለስተናገድ ስመጣ እናንተን አገኛችኋለሁ ለዛ አከብራችኋለሁ ላችኋለሁ ብዙ ጊዜ ባይሰሩ አልናገራቸውም የሆነ ነገር እኔ የፈለኩትን ነገር ባያመጡ አልናገራቸው ለምን እኔ መናገርባቸው ቃል አይምሯቸው ላይ ገብቶ ስራ ይሰራል ብዬ ስለማምን ነው ስለዚህ ትውልድን መቅረስ ካለብን መጀመሪያ ከሰውነቱ በላይ አይምሮ ላይ ነው መስራት ያለብን አይምሮ ይበለጸገ ሰው በእርግጠኝነት ሰውነቱ ይበለጽጋል ዛሬ ያለበሰ ሊሆን ይችላል ዛሬ ከሳ ብሎ ሊታይ ይችላል በእርግጠኝነት ጊዜ ስጩ አይምሮ ላይ ሰራ ሰው ነገር ራሱ ይቀይራል ሰውነቱ ላይ ሰርቶ አይምሮ ላይ ያልሰራ ሰውስ ነገ ሰውነቱ ላይ ያለው ነገር ራሱ ሊያጣው ይችላል ስለዚህ ከሰውነቱ በላይ ከልብሱ ከመግቡ ከሆነ ነገሩ በላይ አይምሮ ላይ መስራት በጣም የቤተሰብ ትልቁ ኃላፊነት ነው ለቀት ከቤት ይጀምራል ያለውም ለዚህ ይመስለኛል ያንዳንዱ ዜጋ የራሱ ስሜት ቃላትና ተግባር ላይ መሪ ካልሆነ ሀገራዊ መሪዎችን የመጠየቅም የተደረገውንም ነገር ደግሞ እውቅና የመስጠት ጉዳይ ላይ እንብዛም የመሆኑ ጉዳይ ሳይንሳዊ በሆነ መልኩም የተደገፈና የተቀመጠ ጉዳይ ነው ከዚያ አኳያ ራስን የመምራት ልህቀት ሰልፍ ሊደርሺፕ የሚባለው ጉዳይ ከራስ ጀምሮ እስከ ሀገር ድረስ ደግሞ መድረስ ለምንፈልግበት ጉዳይ መድረስ ነውና ለመሆኑ ሰልፍ ሊደርሺፕ የምንለው ጉዳይ መሪነትን ብቻ ወይም ደግሞ የስልጣን የመጨረሻው ጫፍ ላይ መድረስ ነው ወይስ ደግሞ በእያንዳንዳችን ጓዳና ህይወት ውስጥ በየቀኑ ውሏችን ውስጥ በየስራችን ሁኔታ ውስጥ የምናሳየው የመሪነት ጉዳይ ነው ብለን ማንሳት እንችላለን እዚህም ውስጥ ያለብን ሰንኮፍ ደግሞ ምንድነው የታዛዥነትና የጠባቂነት ጉዳይ ውስጥም እዚህ ውስጥ በጣም በትልቁ የሚነበብ ጉዳይ በመሆኑ ከባዱ ነገር ሀገርም ከመምራት ከተማም ከመምራት በላይ ራስን መምራት ነው ትልቁ ነገር ለዛ ይመስለኛል ቅዱሱን መጽሐፍ ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ራሱን የገዛ ሰው ከተማን መግዛት ይችላል ራሱን ያልገዛ ሰው ግን አይችልም ስለዚህ ትልቁ ሐሳብና ትልቁ ነገር ከቤት ነው የሚጀምረው ከራስ ነው የሚጀምረው እንዳልሹ ብዙ ጊዜ የመሪነት ሐሳብ ሲነሳ ላይ ካሉ አካሎች ብቻ ጠባቂ ነን ላይ ያሉ ሐሳቡ የሚሰጠንን መቀበል ከዛ በሰበብ ማድረግና ኮምፕሌን ማድረግ መጠየቅ እንኳን አንችልም ለምን ማለት እንኳን እንፈራለን ይሄ ከማህበረሰባችን አድጎ የመጣ አስተሳሰብ ላይ ነው አይነገርም ይሄ አይጠየቅም እንባላቸው ብዙ ነገሮች አሉ በቃ ይሄ እንደዚህ አይነሳም ዝም በል እየተባልን ያደግናቸው እንደ ማህበረሰብ ብዙ ያነሳና የተመነሱ ሐሳቦች አሉ ይሄ ለምንድነው ማለት እየፈራን ያደግነው እንትን በቃ ይሄ ባህል አይነካም ይሄ አይጠየቅም እንባላለንና አሁንም መተን የመጠየቅ የመናገር ይሄስ ብሎ የማውጣት ሐሳብ ብዙዎቻችን የለንም ከማህበረሰቡም ትንሽ እንገለላል ለምን የሚሉ ሰዎች ይገለላሉ ለምን ብለው ጥያቄ የሚያነሱ ሰዎች ትንሽ ወደ ኋላ ይጎተታሉ ብዙ ጊዜ አይተሽ ከሆነ ለምን እንደ ማህበረሰብ ይሄ ሐሳብ ስላልደበረ ነገር ግን ራሱን የሚመራ ሰው ለምን የሚለው ነገር ራሱ የገባው ሰው ራሱን ነው መጀመሪያ ለምን ሆይ የሚለው ጥያቄ ራሱን ነው ለራሱ ነው መመለስ ለምን ነው የምኖረው እዚህ ምድር ላይ ለምን ነው ወደዚህ ምድር የመጣሁት እዚህ ቦታ ላይ ያለውት ለምንድነው እዚህ ስራ ቦታ ላይ ያለውት ለምንድነው ምን ለማምጣት ነው እቅድ ያለኝ ከ5 አመት በኋላ የት መድረስ ፈልጋለሁ ከ10 አመት በኋላ የት መድረስ ፈልጋለሁ የራሱ ለምን የመለሰ ሰው ሌላ ቦታ ላይ ለምን ብሎ መጠየቅ አይፈራ ስለዚህ አመፀኝነት የሚመጣው ማጉረምረም ቢመጣው በጀርባ ሌላ ነገር ማሰብና መስራት የሚመጣው ፊት ለፊት መጠየቅን ከመፍራት ነው ራሱን የመራ ሰው ራሱን የጠየቀ ሰው ለራሱ ጠይቆ ራሱን አርሞ የወጣ ሰው ግን ሌሎችን ለመጠየቅ ሌሎችን ለማረም አስፈላጊ ሆኖ ከተገኘ ደግሞ እጁን ሰብስቦ ገብቶ ለመስራት ወደ ኋላ አይልም ስለዚህ ከራስ የሚጀምር ነገር ነው በያምናለው መሪነት ብርቱ ማንነት የሚባለው ጉዳይ በጣም ጠንካራ ሐሳብ ነው ይሄ ብርቱ ማንነት ደግሞ የሚመጣው አሁንም ደግሞ ከስሪታችን የሚነሳ ከታሪካችን የሚቀዳ ከትላንታችን የሚወሰድ ዛሬ ላይ የሚያቆም ነገን የሚያሻግር እንደሆነ ይታወቃል በተለይ ደግሞ እኛ ኢትዮጵያውያን በታሪካችን ውስጥ የመጣንበት ጉዳይ ለብርቱ ማንነት መነሻና መዳረሻ ሆኖ የሚያገለግል ግን ደግሞ ብቸኛ መንገድ ግን የማይሆን ስንቅ ግን ሆኖ ማሻገር የሚችሉ ጉዳዮች እንደሆኑ ይታመናልና ይሄንን ከዘመናዊ ዓለም ጋር በማቀናጀት ኢትዮጵያዊ ብርቱ ማንነትን በተለይ ደግሞ አሁን ለቆምንበት 21ኛው መቶ ክፍለ ዘመን የሚመጥ ነገንም ደግሞ የሚሰራ ሰብዕና ያለው ዜጋ ለመፍጠር ከያንዳንዱ ዜጋ ምንድነው የሚጠበቀው የተሰሩ የተጀመሩ እና ደግሞ ገናም የሚጀመሩ በጣም እንደ መንግስት እየተሰሩ ያሉ ስራዎችም ስላሉ በነገራችን ላይ ኢትዮጵያውያን በጣም ጠንካራ ህዝቦች ናቸው ጽኑ የሚባሉ ህዝቦች ናቸው በቻሌንጅ ውስጥ መቆም የሚችሉ በተለያየ
ኢትዮጵያ ባለፈችባቸው የተለያየ ቻሌንጆች ውስጥ ሳይብረከረኩ ቆመው ሳይወድቁ ሳያልፉ ነገር ይሆን ያሳለፉ ጀግኖች ናቸው ኢትዮጵያውያን። ይሄ ወኔ ይሄ ጀግንነት ሌሎች ቦታ ላይ ማናየው ይሄ ትልቅ ኳሊቲ አሁን እንዴት አሁን ወዳለው ዘመን እንቀላቅለው አሁን ወዳለው ትውልድ እናምጣው አሁን ዘመኑ ወደሚጠይቀው ነገር እንዴት ይዘነው እንምጣ ነው ትልቁ ጥያቄ። ለምን የጀግንነት ጥያቄ ስለሌለብን የብርቱነት ጥያቄ ስለሌለብን ታሪካችን ቢመረመር ይሄንን መናገር በደንብ ስለሚችል። ነገር ግን ይሄኛው ጀግንነት ይሄኛው ቆራጥነት ይሄኛው ጽኑ የሆነ ማንነት አሁን ምን ይጠይቃል ካልሽ ዘመናዊነትን ይጠይቃል። በዘመኑ ልክ ማሰብን ይጠይቃል። ከዘመኑ ጋር እኩል መራመድን ይጠይቃል። ትናንት የነበረ አሁን የለም፣ አሁን ያለ ነገ አይኖርም። ከዘመኑ ጋር ደግሞ እኩል መራመድን ይጠይቃል። እንደ ዘመኑ ማሰብን ይጠይቃል። የመረጃ ዘመን ላይ ያለ ነው። መረጃ እንደ ልብ የሆነበት ጊዜ ላይ ያለ ነው። ስለዚህ በዚህ ዘመን የመረጃ እጥረት የለም። ሰው ዓለሚቱ ጋር እንደደረሰ ማያቅ አለ ብዬ አላምንም። ግን ከዘመኑ ጋር እየተራመድን ነው። ይሄ ጀግንነት ዘመን ውስጥ ገብቷል። ከችግር ያለፈ ከኮምፕሌን ያለፈ ካሉብን ሰበቦች ያለፈ ዓለም ላይ ጥሰን መውጣት እንችላለን። ብርቱ ነገሮቻችንን ማሳየት እንችላለን። እንደ ግለሰብ ዓለም ላይ ተጽዕኖ መፍጠር እችላለሁ ብዬ አምናለሁ። እኔ ውስጥ ያለው ኳሊቲ እኔ ውስጥ ያለው አቅም እኔ ውስጥ ያለው ፖቴንሻል አልተደገመም ብዬ ማምን ሰው ነኝ። አሻራዬ እንዳልተደገመ ሁሉ ይሄ አሻራ ሌላ ቦታ ላይ እንደማይገኝ ሁሉ እኔ ውስጥ ያለው አቅም ሌላ ቦታ ላይ የለም። እኔ ውስጥ ፈጣሪ ያስቀመጠው ሐሳብ እኔ ውስጥ ያስቀመጠው ስጦታ እኔ ውስጥ ያስቀመጠው ታለንት ሌላ ቦታ የለም። ዩኒክ ነኝ። አንቺ ዩኒክ ነሽ። ሌላ ቦታ ላይ አልተደገምሽም። ይሄ አቅምሽ ግን ይሄ ዩኒክነስሽ ግን ለመውጣት ብርቱ ጽናትና ቆራጥነትን ይፈልጋል። ከሰበቦች ማለፍ ራሴን አሳያለሁ ብሎ ማመን በራስ ላይ እስከ መጨረሻው መተማመን። በራስ መተማመን የሚመጣው ደግሞ በፈጣሪ ማመን ሲኖር ነው። የሚያግዘኝ አቅም አለ፣ የሚያግዘኝ ኃይል አለ፣ ጸሎቴን የሚሰማ አምላክ አለ ብሎ የሚያምን ሰው ሁሉ በራሱ ላይ መተማመን አለው። ስለዚህ በራስ መተማመን ያለው ቆራጥነት ያለው ሰው ይሄን ጀግንነቱን ማውጣት ይችላል። እኔ ጋር ብቻ ያለውን ዩኒክ አቅም ለዓለም ማሳየት ይችላል። ለምን አሁን እኮ የማህበራዊ ሚዲያ ዘመን ላይ ያለነውና አንድ ትንሽ ታለንት ይዞ የሆነች ጓዳ ውስጥ የተቀመጠ ሰው ዓለምን ሲያነጋግር እኮ እያየን ነው እኮ። ዓለምን ሲለውጥ እያየን ነው እኮ። የዓለም መነጋገሪያ ሲሆን እኮ እያየን ነው። ይሄ ምናልባት ማንም ዞር ብሎ ያላየው ሰው ሁሉም ሰው የናቀው ሰው የት ይደርሳል ያልተባለ ሰው አንዲት ስልክ ዓለም ላይ ስታዞረው አይተናል እኮ። ስለዚህ ውስጣችን ላይ ያለው አቅም ተፈላጊ ነው። ምንድነው ያጣነው ካልሽ ኤክስፖዠር ነው የሚያስፈልገን። አሁን ደግሞ ኤክስፖዠሩ እጃችን ላይ ነው ያለው። የሆነ ምን ጠበቀው አካል የለም። የሆነ ሚዲያ አንፈልግም፣ የሆነ ቦታ ስልካችን ብቻ ዓለም ላይ ለመድረስ በቂ ነው ያለ። ስለዚህ ውስጣችን ያለውን አቅም ማውጣት መቻል፣ ውስጣችን ያለው ነገር ለዓለም ማሳየት መቻል፣ ከዘመኑ ጋር ተራምዶ የኋላ ጀግንነታችንን አሁንም ደግሞ ማምጣት መቻል ያስፈልጋል ብዬ አምናለሁ። ዘ ማፕ ኢዝ ናት ዘ ቴሪቶሪ ይባላል። ካርታው እና ምድሩ የመገኛውን ቦታ ትክክለኝነት ያመለክታል እንጂ ቦታው ላይ አያደርስህም ነው። ብዙ ጉዳዮቻችን የሚገኙበትን ቦታ የሚያመላክቱን ራሳችንም ሆነ አይናችን ህሊናችንም የሚነግረን የመጣንበትም ታሪክ የሚያስረዱን ብዙ ጉዳዮች ይኖራሉ። በፕላን ደረጃ ፕላን ያደረግናቸው እና ደግሞ ቅድም ሲታቀድ አብረን የተከተልናቸው ያመንባቸው ጉዳዮች አሉ። ግን መዳረሻ ስፍራዎቻችን አይደሉም። መጠቆሚያዎቻችንና መነሻዎቻችን ናቸው። ለነዛ ስንቅ የሚሆኑ ትጥቆችን እንዴት ነው መታጠቅ ያለብን? በተለይ በተለያየ መንገድ ራሳችንን ስናጠፋ ስለምንኖር ምናልባት ካርታዎቻችንን ተከትለን መዳረሻችንን አውቀን ብንነሳ እንኳን ጠልፎ የሚጥሉን ጉዳዮች ደግሞ አሉብን። በጣም ብዙ ሶሻል ሚዲያው በጣም ብዙ ጉዳዮቻችን እየጠለፉ እየሰበሩ የሚያስቀሩ ናቸውና እነኛን በሙሉ ትተን ወደፊት ብቻ መጓዝና ማፑን ተከትለን መድረስ የምንችልበትን ጎል ማግኘት የምንችለው እንዴት ባለው ሁኔታ ራሳችን ላይ ሰርተን ስንጓዝ። ብዙ ሰው የመጀመሪያው ጥያቄ ቀደም ይመለስ ነው ለምንን ማወቅ ብለናል። የት መድረስ አለብኝ፣ የቱ ጋር ነው መገኘት ያለብኝ ቢለው ነገር ማወቅ ብለናል። ያንን ያወቀ ሰው ደግሞ የህይወት ጎዳና ላይ ሲራመድ እንዳልሽው የህይወት ወከባ በራሱ ብዙ ነገር እንድትረሽ ያደርግሻል። ያሰብሽውን ነገር አላማሽን፣ እቅድሽን ከዛ ራስሽንም እንድትረሽና እንድትጥይ የሚያደርግ ነገር አለ። እንዳልሽው የተነሱ ብዙ ፋክተሮች አሉ እንድትረሽ። ነገር ግን በነዛ ሁሉ ነገር ውስጥ ሁሌ የምናስታውሰው ነገር ሁሌ ልንኖርለት የሚገባ አንድ ነገር ካለ ህልማችን ነው መሆን ያለበት። ብዙም ያዋክቡ ነገሮች አሉ። ትክክል ነው። የኑሮ ሁኔታው ያለው ፖለቲካል ሶሻል ነገር ምናምን ብዙ ነገሮቻችን እንድንረሳ ያደርገናል። ነገር ግን ምን ያህል ባንቺ ዘንድ ቫልዩብል ነው?
ትልልቅ ቦታዎች ላይ ሄደሽ ትልልቅ ወከባዎች ቦታዎች ላይ ሄደሽ አንዳንድ ጊዜ በእጅሽ አንጠልጥለሽ የመጣሽውን የሆነ እቃ ረስተሽ ትወጫለሽ ወከባው አሳስቶሽ ነገር ግን ያያሽው ነገር ውድ ከሆነ ያያሽው ነገር በጣም የትም ቦታ ማይገኝ ወይ ብዙ ገንዘብ ያወጣሽበት ነገር ከሆነ እንዴት አቅፈሽም ቢሆን ትይዣታለሽ ብዙ ወከባና ብዙ ሐሳብ ውስጥ ብዙ ጨዋታ ውስጥ እንኳን ብትገቢ ሐሳብሽ ከዛ ነገር ላይ አይለይም እኔ መጠይቀው አይታችኋል እሺ ነጋችሁን መድረሻችሁን አይታችኋል ምን ያህል ውድ መሆኑን አውቃችኋል ምን ያህል ያ ነገር አስፈላጊ ነው ለእናንተ አስፈላጊ ሆነው ነገር አታዩም አስፈላጊ ሆነው ነገር አጥዩም እንደውም አጥብቀሽ ትይዩ ወከባውስ በገባሽ ጊዜ አጥብቀሽ ትይዩዋለሽ ከዚህ ወከባ የመውጫ ምክንያትሽ ያ እንደሆነ ታምኛለሽና ምን ያህል ውድ ነው እናንተ ዘንድ ምን ያህል ቦታ ተሰጥቶታል ምን ያህል ከበሬታ ተሰጥቶታል የሚለው ትልቁ ጥያቄ ይመስለኛል ውስጡ ያለው ነገር ያከበረ ሰው አይወድቅም ውስጡ ያለውን ያከበረ ሰው አይረሳውም ነገር ይየው ውስጡ ያለውን ያከበረ ሰው ውጪ ባሉ የተለያዩ ተጽዕኖዎች ውስጥ ቢገባ እንኳን ውስጡ ባለው አቅም አሸንፎ መውጣት ይችላል ስለዚህ ውስጥሽ ያለው እሳትና ውስጥሽ ያለው ግለት ምን ያህል ነው የሚመጣውን በረዶ ማሸነፍ ይችላል ወይ የሚል ሐሳብ ነው ያለ ሰው የሚሞተው ይባላል በተለይ ደግሞ በአእምሮና በአካል የሚሞተው ተስፋ ያጣቀን ነው ይባላል ለአንድ ግለሰብ ለአንድ ማህበረሰብ ከፍ ሲል ደግሞ ለሀገር ቀጣይነትና መጻኢ ዕድል የሚወስነው ትልቁ መሳሪያ እንደሆነ ይቀመጣልና የኢትዮጵያ ተስፋ በተለያየ መንገድ የተነሳበት ከትላንት ደግሞ ዛሬ የተሻለበት ነገን ደግሞ ለመስራት በጣም በብርቱ ጥረት ውስጥ የሚገኝበትና ጥድፊያ ውስጥ ያለንበት ሁኔታ እንደሆነ ይታወቃልና እየተሰሩ ያሉ ጉዳዮችን በተለይም ደግሞ የሰብዕና ግንባታ ላይ የተጀመሩ በጣም ብዙ ጉዳዮች አሉ ትውልድ ግንባታ ላይ ልጆች ላይ መስራት ላይ ወጣቶች ላይ መስራት ላይ በስፖርቱ እንዲሁም ደግሞ ልጆችን የመመገብ ሁኔታ ይጨምራልና በአካልም በመንፈስም የጠነከረ ትውልድ ለመስራት በጣም በብዙ እየተለፋ ነውና እንዴት ታያዋለ ተስፋችንን በተለይ ደግሞ ከሰብዕና ግንባታ አንፃር የተገነባ ማንነት ነገን ስለሚፈጥር ተስፋ በጣም ወሳኝ ነገር ነው ሰው ቆሞ መሄድ የሚችለው በተስፋ ነው ተስፋ የሌለው ሰው ቆሞ መሄድ አይችልም እግር ስላለሽ አትሄጂም እንድትመጪ ዛሬ ያረጋሽ ተስፋ ነው ነገን ማየትሽ ነው እኖራለሁ ብለሽ ማሰብሽ ነው አንድ በጣም ጥላሸት በበዛበት በጣም ድክም ባለ ፊት ውስጥ መታዩ ትንሽ ተስፋ ነው ያኖርሽ ያለው ተስፋ የሌለው ሰው መኖር አይችልም እንደ ሀገር ተስፋ ከሌለ መቀጠል አንችልም ነገን ስላየን ተስፋ ስላረግን ብሩ ነገር ስላሰብን ነው እየቀጠልን ያለ ነው እንዳልሽው እንደ ሀገር ምናየው ነገር እየተሰራ ያለው ነገር እንቅስቃሴው ተስፋ ሰጪ ስለሆነ ተስፋን የሚያጭር ስለሆነ ነው ሁሉም ሰው አሁን ሀገር ይያል እየተንቀሳቀሰ ያለው የልባው የሀገር ስሜት ተሰምቶት እንደ ሀገር የሆነ ነገር ለማዋጣት እያሰበ ያለው ሁሉም ሰው የሆነ ያየው ተስፋ ስላለ ነው ተስፋ ባይኖር ማንንም አይንቀሳቀስ ተስፋ ባይኖር ምንም ሙት ነገር ነው የምታዩ ስለዚህ የምናያቸው ነገሮች በሙሉ ተስፋ የሚያጭሩ ናቸው ነገን እንድታስብ ቅድም እንዳልኩሽ ከኛ ይልቅ ልጆቻችን እድለኛ ናቸው ብዬሻለሁ ምክንያቱም የምናየው ተስፋ ነገ አካል የሚለብስ ሙሉ የሚሆን ነው ብዬ በግሌ ስለማምን ነው ስለዚህ አንድ ሰው ከግለሰብ ስንጀምር ተስፋ ከሌለው ነገ ደርሳለሁ ብሎ የሚያየው ነገር ከሌለ የሆነ ቦታ እመጣለሁ ብሎ እያሰበ ካልሆነ ዛሬ የሚለፋው ነገር ነገ እንደሚከፍለው ካላሰበ ተነስቶ ሊንቀሳቀስ አይችልም ስለዚህ እንደ ግለሰብ እንደ ሀገር ተስፋ በጣም ወሳኝና አስፈላጊ ነገር ነው ብዬ አስባለሁ ለኔ መጨረሻ ጥያቄ ነው የሚሆነው የማይታይ ጉዳይ ግን ደግሞ በሚታዩ ጉዳዮቻችን ትርጉም የሚሰጠው ነገር እንደሆነ ይታያልና በአገር ደረጃ እየተሰሩ ያሉ ጉዳዮች የማይታዩ ነገሮች ግን ደግሞ ወደሚታዩ ነገሮች የሚጨበጡ አንዳንዶቹም ደግሞ የሚታዩ እንደሆኑ ይታወቃልና አንተ በተለይ ለተወሰነ አመትም ቢሆን እዚህ ጉዳይ ላይ ጊዜህን አሳልፈሃል የሰዎችን የግል ህይወት ጭምር ትዳስሳለህ ማህበረሰቡንም በሚዛን ውስጥ ደግሞ የመመልከት በሳይንሳዊ ጉዳዮችም ደግሞ የማየት ነገሮች አሉና አሁን ያለው ነገር የማይታዩ ነገሮችም ላይ ስራዎች እየተሰሩ ነው ከምናየው ከምንዳስሰው ውጭምና እነኚህ ነገሮች ነገ ምን ይወልዳሉ ምን ይፈጥራሉ ከሳይንሱ አኳያ በተለይ የሚታየው ነገር ሁሉ የመጣው ከማይታየው ነገር ነው ምን የማይታየው ነገር ምን ነው ሐሳብ ነው አሁን እኛ ያለንበት ህንጻ በአንድ ሰው ያሳውስ ነበር መጀመሪያ አሁን ከተማው ላይ የሚያምሩ ነገሮች ያንድ ሰው ሐሳብ ነበሩ መጀመሪያ ከማይታይ ወደሚታይ መምጣት የሚችለው የማይታየው ሐሳብ ሲኖር ነው መጀመሪያ ስለዚህ ስብዕና ግንባታ ላይ የሚሰሩ ሰዎች ስብዕና ግንባታ በስብዕና ግንባታ ውስጥ የሚያልፉ ሰዎች ትልቁ የሚሰሩት ነገር ሐሳብ ላይ ነው የሚሰሩት ሐሳብ ነው ሁሉ ነገር የሚሆነው ሐሳብ ነው የሚመነዘረው ሐሳብ ነው ገንዘብ የሚሆነው ሐሳብ ነው ሀገር የሚሆነው ሐሳብ ነው እድገት የሚሆነው ሐሳብ ነው ምንም ነገር የሚሆነው ስለዚህ ምንም ነገር የሚጀምረው ከምንድነው ከሐሳብ ነው መነሻው ላይ ካልሰራሽ ደግሞ መድረሻው ሊያምር አይችልም
ምንጩ ከተበላሸ የሚፈሰው ውሃ ንጹህ ሊሆን አይችልም። ምንጩ ነው መጀመሪያ ንጹህ መሆን መቻል ያለበት። ስለዚህ ምንጩ ላይ መስራት ነው ዋናው ነገር። ነገርን ከምንጩ ካላደረቅሽው፣ ነገርን ከምንጩ ካልቀየርሽው፣ ነገርን ከምንጩ ካልለወጥሽው መጨረሻ ላይ ምንም ልታደርጊው አትችይም። ዛፍ ገና ችግኝ እያለ ካላቃናሽው ካደገ በኋላ ልታቃጭ ተሰብሪያለሽ። እንደውም አትንኪው ነው የምትባዩ። ከመጀመሪያው ከመሰረቱ ያልተቃና ነገር ካደገ በኋላ ልታቃኒው አትችይም። ልታሱቢው ትችያለሽ፣ የሆነ ነገር ልታስተካክዩ ትችያለሽ፣ ነገር ግን ልታቃኙና ልትጨርሽው አትችይም። ህንፃ ሲሰራ በጣም ወሳኙ ብዙ ገንዘብ የሚፈስበት ጥንቃቄ የሚደረግበት ጊዜ የሚወስድ ምን ላይ ነው? መሰረት ላይ ነው። መሰረቱ የተበላሸ ህንፃ ምን ቢያምር ምን ቢንቆጠቆጥ በመብራቶች ምን ዋው ቢያስብ ለመፍረሱ አይቀርም። ለምን? መሰረት ላይ ችግር ስላለ። ስለዚህ መሰረት ላይ ካልሰራሽ ሀገር ልትለውጭ አትችይም። መሰረቱ ላይ ካልቀየርሽ፣ መሰረቱን ኢንቨስት ካላደረግሽ ሀገር ልትቀይሪ አትችይም። ስለዚህ የተሰራ ሀገር አእምሮና ተውቦ መቀጠል ካለበት ስብዕናቸው የተሰሩ አመለካከታቸው የተቀየረ ፖዚቲቭ ቲንከር ምንላቸው ወይ ደግሞ መልካም ሐሳቢ መልካም የሚያዩ ከሁሉ በላይ ደግሞ እንዳልኩሽ አይናቸው የተከፈተ ዓለምን ማየት የሚችሉ መቀየር እችላለሁ ብለው የሚያምኑ እኔ ውስጥ አቅም አለ ብለው እርግጠኛ የሆኑ በራሳቸው የሚተማመኑ ከሰው አልጠብቅም የሆነ ነገር የሆነ አጋጣሚ የሆነ ነገር መጥቶ ህይወቴን ይቀይርልኛል ብዬ አልጠብቅም። ተነስቼ እሰራለሁ፣ ያን ነገር አመጣዋለሁ። በሆነ አጋጣሚዎች ሳይሆን ራሴ እጂ ደግሞ ታግዬ ራሴን ለውጣለሁ፣ ቤተሰቤን ለውጣለሁ፣ ለማህበረሰቤም ተርፋለሁ ብለው የሚያስቡ ሰዎች በበዙ ቁጥር ሀገር ትቀየራለች። ሀገር የሚያዩ ሰዎች የሚመለከቱ ሰዎች እዚቹ አይደለም ሩቁን የሚያዩ ሰዎች በበዙ ልክ ነው መቀየር የምትችለው። ስለዚህ ሩቅ የሚያዩ ሰዎች እንዲበዙ ስብዕና ላይ የሚሰሩ ሰዎች ያስፈልጋሉ። ራሳችንን ደግሞ በስብዕና እድገት ውስጥ ማለፍ ይጠበቅብናል ማለት ነው። አመሰግናለሁ አሜን። እኔም አመሰግናለሁ። ተመልካቾቻችን በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የሰንኮፍ ፕሮግራማችን እስካሁን የተከታተላችሁን ይመስል ነበረ። ከግል ልህቀት የሚነሳው ጉዳይ እስከ ሀገር ድረስ ምን አይነት ለውጦችን ሊፈጥሩ ይችላሉ? ሁሉም በየግል ሊወያይበት ሊነጋገርበት የሚችል ጉዳይ ነው። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኝ። ቸር ቆዩ ተመልካቾች።